ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት በምሕረትና በቸርነቱ ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን ሆይ ስለዚች ስለተባረከች ማለዳ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለተደረገልን ምሕረት፣ ስለተደረገልን ቸርነት፣ ስለተደረገልን በጎነት በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህና ስለ ሁሉ ነገር እናመሰግንሃለን። ክብርን እንሰጣለን፣ ምስጋናን እንሰጣለን፣ አምልኮን እንሰጣለን። ቸርነትህንና ምሕረትህንም ስለገለጥክልን እናመሰግንሃለን። ኃያልና ብርቱ የሆንክ የሰማይና የምድር ጌታ እነሆ ደግሞ በዛሬው ዕለት ይህንን ቃልህን እንድታስተምረን፣ መንገዳችንን እንድታሳየን፣ አይኖቻችንን እንድትከፍትልን በኢየሱስ ስም እንጠይቃለን። እኔና ወገኖችን እንድትረዳን እንጠይቃለን። እንድታግዘን፣ አቅም እንድትሆነን፣ ማለዳውም በምሕረትህ ጥላ ውስጥ እንድንሆን፣ በቸርነትህ ጥላ ውስጥ እንድንሆን ያንተ እጅ ብቻ እንዲይዘን በኢየሱስ ክርስቶስ ስም እንጠይቃለን። ደግሞም ቃልህን ባርክልን። የቃልህ ኃይልና ጉልበት በሕይወታችን ውስጥ እንዲሰራ እጅህን እንድትዘረጋ እንድዳስሰን በኢየሱስ ስም ሁሉን በእጅ አሳልፈን እንሰጣለን። ስለ ሁሉ ነገር ተመስገን። ክብሩን አንተ ውሰድ። በጌታ በኢየሱስ ክርስቶስ ሕያውና ጻድቅ ስም። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 3 ነው። በትናንትናው ዕለት ቁጥር 12ንና 13ን ይቅርታ ቁጥር 10ንና 11ን ተመልክተናል። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፍጻሜው የዘላለም ሐሳብ ነበረ የሚለው ተመልክተናል። እንግዲህ የዘላለም ሐሳብ ቤተ ክርስቲያን በክርስቶስ ኢየሱስ በኩል ያላት ኃይል፣ ያላት ጥበብ፣ ያላት ታላቅነት፣ ያላት ጸጋ፣ ያላት ምሕረት፣ ያላት ቸርነት በሰማያዊ ስፍራ ላሉት አለቆችና ስልጣናት ትታወቅ ዘንድ ነው። በሌላ አባባል ኃይሏና ጉልበቷ ለነዚህ አለቆችና ስልጣናት ትታወቅ ዘንድ እንደሆነ መጽሐፍ ቅዱስ በደንብ እየነገረን። እንግዲህ በቤተ ክርስቲያን ውስጥ ያሉ ጥበቦች በጣም እጅግ ብዙ ልዩ ልዩ ጥበቦችና ኃይል እንዳለ ይታወቃል። ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን መሰረታለሁ ሲል በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ጀምሮ እንደሚነግረን የገሃነም ደጆች አይቋቋማትም ነው የሚለን። እንግዲህ የገሃነም ደጆች አይቋቋማትም ሲለን የገሃነም ደጅ የመዝጋት ስልጣን ያላትና ለምድር በዚህ ምድር ላይ ደግሞ ልዩ ልዩ የሆነውን ጥበብ በመግለጥ ሰው ልጆችን ወደ እግዚአብሔር መንግሥት የምታመጣ ታላቅ ተልእኮ ያላት ቤተ ክርስቲያን እንደሆነች ልናውቅ ያስፈልጋል። እንግዲህ ቤተ ክርስቲያን ስንል ደግሞ እኔና እናንተ እንደሆን ለማየት ሞክረናል። እኔና እናንተ የእግዚአብሔር የሕያው እግዚአብሔር ቤተ መቅደሶች እንደሆንን አንደኛ ቆሮንቶስ ምዕራፍ 16 ምዕራፍ 3 ምዕራፍ 3 ቁጥር 16 ላይ እንደሚነግረን ለመመልከት ሞክረናል። እንግዲህ ቤተ ክርስቲያን ዛሬ የዓለም ባሪያ ሳትሆን የዓለም ተገዢ ሳትሆን ዓለምን መግዛት የምትችልና
በዓለምና በሰማይና በምድር ትልቅ ኦቶሪቲ ያላት፣ የምታስረው የሚታሰርላት፣ የምትፈታው የሚፈታላት፣ ይህንን የመለኮታዊ ተልእኮና ጥሪ የተቀበለች ታላቅ እንደሆነች ልናውቅ ያስፈልጋል። ነገር ግን ሰይጣን ያው በተለያየ መልኩ በቤተ ክርስቲያን ውስጥ በዘራው ዘር ዓለማውያንም ዓለም አሁን ወደ ቤተ ክርስቲያን በመግባቷ ምክንያት ይህ ኃይሏ፣ ይህ ክብሯ፣ ይህ ስልጣኗ፣ ይህ በእሷ ዘንድ ያለው ጥበብ፣ ይህ በእሷ ዘንድ ያለው ትልቅነት መገለጥ አለመቻሉ እጅግ የሚያሳዝንም የሚያሳስብም ቢሆንም ነገር ግን በዚህ በመጨረሻው ዘመን ይህ ኃይሏና ጥበቧ መገለጡ የማይቀር እንደሆነ አስባለሁ። ምክንያቱም የኋለኛው ዝናብ ሲዘንብ ሙሽራይቱን ለማዘጋጀት ቤተ ክርስቲያንን ለማዘጋጀት ታላቅ የሆነው የእግዚአብሔር እጅ እንደሚገለጥ ስለማውቅ ነው። እንግዲህ ይሄ ደግሞ በአንዳንድ አገሮች ጅማሮች እየታዩ እንደሆነ የተሐድሶ ጅማሮች፣ የወንጌል አገልግሎት ጅማሮች እየታዩ እንደሆነ በተለያየ ጊዜ ለመናገር ሞክረናል። እንግዲህ እዚህ ጋር ይህ በክርስቶስ ኢየሱስ በጌታችን የፍጻሜው የዘላለም ሐሳብ ነበር ይላል። እንግዲህ የዘላለም ሐሳቡ ቤተ ክርስቲያንን በኃይልና በስልጣን በመግለጥ በቤተ ክርስቲያን ውስጥ ያለውን ትልቅ የመለኮታዊ ጥበብን በመግለጥ ዓለምን በዓለም ያሉትን ወደ እግዚአብሔር መንግስት የማፍለስና በመጨረሻም በዓለም ላይ አሸናፊ ሆና እንድትገለጥና እንድትወጣ ለማድረግ እንደሆነ እንረዳለን ብዬ አስባለሁ። እንግዲህ ዛሬ ደግሞ የምንመለከተው ቁጥር 12ንና 13ን እንመለከታለን። ምን ይላል? በእርሱም ዘንድ ባለ እምነታችን በኩል በመታመን ድፍረትን መግባት በእርሱ አለን ይላል። በእርሱ ዘንድ ባለን እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን። ስለዚህ ስለ እናንተ ስለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና እያለ ጳውሎስ ይናገራል። እንግዲህ ወደ እግዚአብሔር የመግባት ድፍረታችን ምንድን ነው? የኛ ብቃት ነው ወይ? የኛ ችሎታ ነው ወይ? የኛ ማንነት ነው ወይ? አይደለም። እኛ ከመጀመሪያ ተስፋ ያልነበረን ነበርን። አሕዛቦች ብሎ የሚጠሩን ነበርን። ተስፋችን እግዚአብሔር ብቻ የሆነ ነበርን። ከእግዚአብሔር ዘንድ ግን ደግሞ ኪዳን ያልነበረን፣ ኪዳኑ ለእስራኤል አይሁድ እንደነበረ መጽሐፍ ቅዱስ ይነግረናል። ይህንን አበክሮ ነው የሚነግረን። እንደውም ዮሐንስ ወንጌል ምዕራፍ 11 ላይ ወደ ገዛ ወገኖቹ መጡ፣ እነርሱም ግን ምን አላረጉትም፣ አልተቀበሉትም ይላል። በእርግጥ ኢየሱስ ክርስቶስ ዓለምን ሁሉ ሊያድን እንደመጣ ደግሞ መጽሐፍ ቅዱስ ይነግረናል። ያልተቀበሉትም ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ደግሞ ይነግረናል። በእኛ ድፍረታችን ምንድን ነው? በእግዚአብሔር ፊት የመግባትና የመቅረባችን ድፍረት ምንድን ነው? ያ ድፍረት ወደ እግዚአብሔር እንድንገባ ያደረገን ድፍረት እምነታችን ነው። በክርስቶስ ኢየሱስ ሥራ ማመናችን ነው። በክርስቶስ ኢየሱስ በኩል በተደረገልን ነገር ላይ እምነታችንን መጣላችንና በመታመን ነው እና ያ ድፍረት አለን የምንለው እንዲህ ድፍረታችን የራሳችን ስራ ወይም ደግሞ በቤተ ክርስቲያን ያለን እድሜ ቆይታ አይደለም። ድፍረታችን አሁንም ወደፊትም በክርስቶስ ኢየሱስ ላይ ያለን እምነት እንደሆነ ልናውቅና ልንረዳ ያስፈልጋል። ያ ድፍረት ደግሞ ከየት መጣ ስንል ክርስቶስ ኢየሱስ በማመናችን ያገኘነው ነው። ምክንያቱም መጽሐፍ ቅዱስ በእኔ የሚያምን የዘላለም ሕይወት አለው ተብሎ ስለተጻፈ ያ የተጻፈው የእግዚአብሔር ቃል እውነትና የታመነ ስለሆነ ይህ እውነትና የታመነውን የእግዚአብሔርን ቃል ስላመንን ደግሞ ወደ እርሱ መግባትን አግኝተናል። እንግዲህ ይሄ ጸጋ፣ ይሄ ጥበብ በእኛ ውስጥ እንዲገለጥ ያደረገው ነገር በማመናችን እንደሆነ
ወደ እግዚአብሔር ለመግባት የተሰጠን ተስፋ ራሱ የእግዚአብሔር ቃልና ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ የተናገራቸው እንደሆነ ልናውቅ ያስፈልጋል። እኔ እውነት፣ ሕይወት፣ መንገድ ነኝ ብሎ እውነትም ሕይወትም መንገድም እንደሆነ ያሳየንና በእርሱ ሞት ከእግዚአብሔር ጋር እንዳስታረቀን መጽሐፍ ስለሚነግረንና በደሙ ደግሞ ኃጢአታችንን እንዳደመሰሰው ስለሚነግረንና ያንን የተነገረንን የሰማነውን እውነት በማመናችን ለዘላለም ከእግዚአብሔር ጋር ከእርሱ ጋር ኅብረት ልናደርግ እንችላለን ማለት ነው። ስለዚህ እኛ ደግሞ ለተሰጠን እዚህ ጸጋ ታማኞች ሆነን ደግሞ ልናገለግልም እንደሚገባ ለማስታወስ እወዳለሁ። እምነት አለኝ፣ በቃ ገብቻለሁ፣ እንደፈለግኩ ሆናለሁ ማለት አንችልም። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? በሮሜ ምዕራፍ 6 ብልቶቻችሁን ሕያውና ቅዱስ አድርጋችሁ ለእግዚአብሔር ምን አድርጉት ይላል? አቅርቡት ይላል። እንግዲህ ጸጋ አንዱ ከሚሰራው ነገር እኛን በሕይወታችን ላይ መቀደስ ነው የሚሰራው። እኛ በሕይወታችን ውስጥ የእግዚአብሔርን እየመሰልን እንድንኖር የሚያደርገን ነው ጸጋው። የጸጋው ኃይል በሕይወታችን ውስጥ ይሰራል። መንፈስ ቅዱስ ደግሞ በእውነት ወደ እውነት እየመራን በጸጋ አማካይነት ወደ እውነት ይመራናል። ወደ እውነት ይመራናል ስንል ከእግዚአብሔር ከክርስቶስ ኢየሱስ ያለውን እየወሰደ እያስተማረ እየመከረ ወደ እውነት ሁሉ እንድንደርስ ስለሚፈልግ ወደዛ ይመራናል። ስለዚህ ወደዚህ በእምነት በመታመን ድፍረትን ለመግባት አግኝተናል። በእርሱ አለን። ድፍረትና መግባት በእርሱ ነው ያለን። ስለዚህ ስለ እናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና ይላል ጳውሎስ። በጣም የሚገርም ነገር ነው የሚጽፍላቸው። የእሱ መከራ ለእነርሱ ክብር፣ ምክንያቱም ስለ ወንጌል ነው። ሰዎች ስለ ወንጌል የሚከፍሉት አካል ስለሆነ ያ ክፍያ ለእኛ ክብር ነው። ለእኛ የበለጠ እንድንታመንበት የሚያደርገን ነው። ምክንያቱም ምንድን ነው ስንል እኛ ብልቶች ነን። ብልቶች ናቸው አካል ይሆን ነው። የማ አካል ነን? የክርስቶስ ኢየሱስ አካል ነን። ስለ ወንጌል በዚች ምድር ላይ መከራ የሚከፍሉ ቅዱሳንን ስንመለከት የወንጌልን ክብርና ታላቅነትን ኃያልነትን እንድንረዳና እንድንመካበት ያደርገናል፣ እንድንኮራበት ያደርገናል። ምክንያቱም ለእኛም እንዳንታክት፣ እንድንበረታ፣ በእግዚአብሔር ፊት እንድንቆም፣ እንድንጸልይ የሚያደርገን እንደሆነ እንድንረዳ ያደርገናል። በከንቱ አይደለምና። ምክንያቱም ለእውነት ለተሰጠ እውነት ለታመነ እውነት ራሳችንን አሳልፈን በመስጠት ስለ ወንጌል የምንከፍላቸው ማንኛውም ነገሮች ብድራት አላቸው፣ ክፍያ አላቸው፣ አክሊል አላቸው፣ ሽልማት አላቸው። ምክንያቱም የእግዚአብሔር ቃል እውነትና የታመነ ስለሆነ በእግዚአብሔር ዘንድ ይቆጠራሉ። በመጨረሻው ሰዓት ደግሞ ስለዛ የምንቀበላቸው ሽልማቶች እንዳሉ መጽሐፍ ቅዱስ በግልጽ ይነግረናል። ይህንን እውነት ነው ልናምንና ልንታመንበት የሚገባው ማለት እወዳለሁ። እንግዲህ ለዛሬ ያለኝን የማለዳ ቁርስ በዚህ ላይ ከመግታቴ በፊት ቅዱሳን ይህንን አገልግሎት አብራችሁን ቆማችሁ እንድትደግፉ እየደገፋችሁ ያላችሁ እግዚአብሔር አብዝቶ ይባርካችሁ። ላለው የጌታ ጸጋ ይብዛላችሁ፣ ሰላም ይብዛላችሁ። እግዚአብሔር ብድራታችሁን ይክፈል። እኛን እንዳሰባችሁ የሰማይ አምላክ ደግሞ እናንተንም ቤታችሁንም ኑሯችሁንም ያስባችሁ ማለት እፈልጋለሁ። ላይክ ሼር በማድረግ ደግሞ አሁንም በስክሪኑ ላይ በምታዩት አካውንቶች አገልግሎታችንን በመደገፍ አብራችሁን እንድትቆሙ በጌታ ፍቅር ጠይቃችኋለሁ። የጌታ ጸጋ ሰላም ይብዛልን። አጭር ጸሎት ልጸልይና የዛሬውን የማለዳ ቁርስ በዚህ ላይ እንገታለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትና ስለ በጎነትህ፣ ስለ መልካምነት ሁሉ በክርስቶስ ኢየሱስ ስም እናመሰግንሃለን፣ ክብርን እንሰጥሃለን።
ዛሬ ደግሞ በምሕረትና በቸርነት ከለለ ሕያው የሆነውን ቅዱስ የሆነውን ቃልህን ስላስተማርከን ክብር ላንተ ይሁን። ነው ደግሞ በዚህ ቃል ብዙዎች ይጽናኑ ዘንድ፣ ብዙዎች ይፈወሱ ዘንድ፣ ብዙዎች እግዚአብሔር ሆይ ሕይወታቸውን ይመለከቱ ዘንድ እግዚአብሔር ሆይ ከአንተ ጋር ይጣበቁ ዘንድ በኢየሱስ ክርስቶስ ስም እጠይቅሃለሁ። ቃሉን ላከ ፈወሳቸውን፣ ከመከራም ስጋት አዳናቸው እንደሚል ቃልህ የታመነ የሚፈውስ የሚያድን ነውና በኢየሱስ ስም በአልጋ ላይ ያሉ ቢሆኑ፣ በኢየሱስ ስም በሕመም የሚጨነቁ ቢሆኑ፣ በተለያየ እንቆቅልሽ የታሰሩ ቢሆኑ በኢየሱስ ክርስቶስ ስም ያንተ እጅ በሁሉ ቦታ ነውና በዚህ ሰዓት እንድዳስሳቸው፣ እንድትፈውሳቸው፣ ከስራት እንድትፈታቸው በክርስቶስ ኢየሱስ ስም እጠይቅሃለሁ። ሁሉ ለስምህ ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ ሁሉም በእጅ አሳልፈን ሰጠን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።